هداهم حتى يبين لهم ما يتقون إن الله بكل شيء عليم. السلام عليكم ورحمة الله وبركاته. خير. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. إن شاء الله ያው አዲስ አይደለም ርዕሱ ከአሁን በፊት ሁለቴ በዚህ ርዕስ አውርተናል። ከሶስት ሳምንት እና ከዛሬ ወር በፊት ማለት ነው። እና ከዛ ተያያዥነት ያለውና ባለፈው የጀመርናቸው መሳኢሎች የምንጨርስ ይሆናል ማለት ነው بإذنillah። خيرا ያው እንደተለመደው ያለፈው ሙሐደራችን ጋር ረብ ማድረግ ስላለብን ባለፈው ያነሳናቸው መሳኢሎች ያው አንድ መስአላ ነው ያወሳነው። እሱን ማስታወስ ይሆናል። እሱ ምንድነው? መስአለቱል ዑዝር ቢልጀህል የሚባለው ነገር መስአላ ኺላፊያ መሆኑን ከአኢማዎች ከላም ለማየት ሞክረናል። ይህም ያው ኺላፉን እንደዚህ ብለው አሉ፣ ኺላፉ እንዳለ ተስሪሕ አደረጉ እያለን እንጂ ዑዝር ቢልጀህል የሰጡትን ዑለማዎች ንግግር እያነሳን አይደለም። እና ወደ ነጥቤ ከመግባቴ በፊት ዛሬ ወይ ትላንት ይመስለኛል ካልተሳሳትኩ ከነ አቡ ኒብራስ ጀማዓዎች በኩል ያለ የቴሌግራም እንትን አለ እና እዛ ላይ የሆነ ድምፅ ተለቋየ አሁን ባለበት ርዕስ በተነሳ ነውና ያው ሹብሃው ከሁላችንም ዘንድ ይሄ ሚዲያ ያለ መድረሱ አይቀርም በሚል ለማንሳት እገደዳለሁ ማለት ነው። እና ምንድነው የሚለው ይሄ መስአላ ኺላፊያ የሚሉ ሰዎች ተሳስተዋል። ይሄ መንሃጅ ሰለፍ አይደለም፣ ቁርአንና ሐዲስን የገጠመ አይደለም፣ መስአላው ኢጅማዒ ነው እያለ ይናገራል። ዛሬ ጁምዓ አረፋ ላይ ይመስለኛል የተለቀቀው አለ ትላንት። እና ምን ይላል? መስአላ ኺላፊያ ነው የሚሉ ሰዎች የሚያመጡት እነ ሼኽ አልባኒ፣ መሐመድ አማን ጃሚ፣ እነ ሼኽ ረቢዕና እነዛን ብቻ ዑዝር ቢልጀህል ይሰጣሉ ብለው የሚያስቧቸውን ሰዎች ኺላፍ ያመጡና እዛ ይሄው ኺላፍ አለበት ብሎ ይላሉ። አላ ተተቂላህ። በዚህ ብቻ ነው እንደምሳለው ኺላፊያ መሆኑን የምናረጋግጠው አይደለም። አስለን እንዲህ ካለ በኋላ በዚህ አይቆም። ተጅሂል ማድረግ ሰዎችን ባላቂነት መግለጽ የነሱ መለያቸው እስከሚሆን ድረስ እንደዚህ ብለው የሚያመጡት ንግግር አልገባቸውም እንጂ የአይማዎች ንግግር ዑዝር ቢልጀህል አለ የሚሉትን በዱንያ አይደለም ብሎ ይላል። ያማ በአኺራ አይቀጣም ለማለት ነው እንጂ በዱንያ ሙሽሪክ ወይ ደግሞ ካፊር ብሎ ለመጠራቱ ኢጅማዕ አለ ይለን። ኢንሻአላህ የዛሬው ነጥብ ኢጅማዕ ከምንም አይነት አቅጣጫ እንደሌለና ኢጅማዕ ብለው ያወጣቸውን بإذنillah ተባረከ ወተዓላ ወቢዐውኒህ ይህን ሹብሃ የምንገልጽ ይሆናል ማለት ነው። ወደ ሌላ ነጥቦች አንገባም። ኢጅማዕና ኢጅማዕን በተመለከተ ብቻ የምናይ ይሆናል بإذنillah። እና ምንድነው እዚህ የድምፅ እንትን ላይ አንደኛ ሁለት ነጥቦችን ያወሳል። አንደኛ መስአላው ኺላፊ ነው ማለት ኺላፍ እንዳለበት ያጸደቅነው እነ ሸይኹል ኢስላም ዑዝር ቢልጀህል ስለሚሰጡ ብቻም ሳይሆን ኺላፉን ስለወስም ጭምር ነው። ሷሪህ በሆነ ግልጽ በሆነ ቋንቋ እኮ ነው እየተናገሩ ያሉት። በተለይ ሼኽ ሙሐመድ ብን ሷሊህ አልዑሰይሚን አማርኛ አይችሉምና በአማርኛ ካልተናገሩ በስተቀር እንጂ ግልጽ በሆነና በማያሻማ መልኩ ነው መስአላው ኺላፊ እንደሆነ እየተናገሩ ያሉት። አልደግሞም። ባለፈው በርካታ ዑለማዎችን አውስቻለሁ። ያሁን ቀደም እያልኩ ንግግራቸውን እየጀመርኩ ከሼኹል ኢስላም ኢብኑ ተይሚያ እና እንደዚሁ እነ ሼኽ መሐመድ አማን ጃሚ፣ እነ ሼኽ ሙቅቢል ግልጽ አድርገው ነው የተናገሩት። ባለፈው ጥቆማ ብቻ ሰጥቼ ያለፍኩት የሼኽ
ሙሐመድ ሳሊህ አልዑሰይሚን ንግግር እስኪ እንመልከት። እንዲሁኛ ዑዝር ቢልጀህል የሚሰጡ ሰዎች ንግግር አይተን ነው እንደ ኺላፍ አለበት እያልን ያለን? ከላ ወላሂ እንመልከት ኢብኑ ዑሰይሚን ንግግር ምን ይላሉ? አልእኽቲላፍ في مسألة العذر بالجهل كغيره من الاختلافات الفقهية الاجتهادية. بعذر بالجهل ያለው بعذر بالجهل ነጥብ ያለው ኺላፍ كغيره ልክ እንደሌላው ነው من الاختلافات الفقهية الاجتهادية እንደ ማንኛውም ፊቅሃዊ ጥረትን የሚያስተናግድ የሆነ ኺላፍ ልክ እንደዛ ነው ይላል። እንዲያውም ربما يكون اختلافا لفظيا في بعض الأحيان እንዲያውም አንዳንዴ ከቃል የዘለለ ያልሆነ ኺላፍ ሊሆን ይችላል። من أجل تطبيق الحكم على الشخص المعين عند አካል ላይ የተለየ የሆነ አካል ላይ ሁክምን ከማስፈር በኩል የቃላዊ እንጂ የማዕና ኺላፍ ላይኖር ይችላል ይላል። ምን ማለት ነው? አይ ብለው أن الجميع يتفقون على أن هذا القول كفر أو هذا الفعل كفر أو هذا الترك كفر كلهم ዑዝር ቢልጀህል አለ የሚሉትም የለም የሚሉት አካሎችም ያ ተግባር ወይ ያ ንግግር ወይ ደግሞ ያ መተው ክህደት መሆኑን ያምናሉ። ነገር ግን ولكن هل يصدق الحكم على هذا الشخص المعين بقيام المقتضي في حقه وانتفاء المانع ነገር ግን ይሄ ፍርድ ኩፍር የሚባለው የተለየ በሆነ ሰው ላይ ሙጠቢቅ ይሆናል ወይ ያርፍበታል ወይ? أو لا ينطبق لفوات بعض المقتضيات ወይስ ደግሞ ከዚህ አይነት አካል ላይ አያርፍበትም የዚህ አይነት ሁክም? ምክንያቱም ከፊል እንዳይፈረድበት በኩፍር እንዳይፈረድበት የሚከለክሉ ነገሮች ለመኖራቸው أو وجود بعض الموانع ይላሉ ካሉ በኋላ ከዛ አሁን ካልኳችሁ ድምጽ ፋይል ላይ የተናገረው የሆነና ሼኹ በዚሁ በጀመርኩት ልጨርሰው ንግግራቸውን ግልጽ አድርገው እነሱ እያሉት ያለው ንግግር እንዳነ አይማዎች እያሉ ያሉት ያብራራልን። ምን ይላል እዛው ሪከርድ ላይ? ዑዝር ቢልጀህል የሚሰጡ ሰዎች እኮ ይላል እንግዲህ ይህ የነሱ ባህላቸው ነው። እነዚህ ሰዎች መስጂድ የሆነ ጠባብ መስጂድ ወይ ደግሞ ጠባብ ኸልዋ ላይ ዘግተው መጮህ እንጂ ለውይይት በሚዲያ በአካል ነው ሲባሉ የማይቀርቡ የሆኑና በየ6 ወሩ በየዓመቱ አገራዊ የበጀት መግለጫ ሆኖ በየዓመቱ መሻሻል ያለበት እንጂ መንሃጅ የምታሻሽለውና የምትቀይረው ነገር አይደለም። አገራዊ በጀት ኢኮኖሚ የረቀቀ ሲሄድ ህዝቡ እየበዛ ሲሄድ አምና 3 ቢሊዮን ተበጅቶ ከሆነ ዘንድሮ 4 ቢሊዮን ይበጀታል። መንሃጅ እንደዛ አይደለም። በየዓመቱ አታሻሽለው። መንሃጅ አንዴ ከቁርአንና ከሐዲስ የወሰድከው ነው። ፊት የሕያ አልሐጁሪ ወኢማሙና የተበደለ ሰው ነው እንደዚህ አይማዎች እንደዚህ ዑለማዎች እንደዚህ ያደረጉት እሱ ሼኻችን ነው እያሉ ሲጮሁ የነበሩ እንደዛ እያለ ሲጮህላቸው የነበረው ሰው አሁን አጃዊራዎች የሕያ አልሐጁሪ ዑዝር ቢልጀህል ስለሰጠ ብቻ ምን ይሉታል? እሱን የጥላቻ ንግግር ይሰነዝሩበታል። ገጠር ላይ ወደ ደቡብ ክልል ስትሄዱ ወደ ደቡብ ወሎ ስትሄዱ ያን የነ አቡ ንብራስ መገለጥ ያልሰማ ሰው የሕያ ሼኻችን እያለ ሰምታላችሁ። አጂብ አቡ ንብራስ የሕያ አልሐጁሪን መቃወሙን የሰማ ቀን ይቀይራል። ችግር የለባቸውም ይቀይራሉ። ምክንያቱም እነዚህ አካሎች ፈትፈተው የሰጧቸውን መጉረስ እንጂ ማግኘት እንኳን የማይችሉ የሆኑ ሰዎች ናቸው። ሰው ያጎረሱትን ካላኘከና በጥርሱ ካልመረመረ አጥንትም ብረትም ቢሰጡት ጥዳርም ቢሰጡት ምን ይላል ማለት ነው? ይወጣዋል። እነዚህ አካሎች ልክ እንደዛ ናቸው። ይሰጧቸውን ይቀበላሉ፣ ያስገባሉ ወደ ውስጥ ሁሌም ኢንቦክስ። ስለዚህ አሁን ንግግር ላይ ምን ይላል? መስአላው ዑዝር ቢልጀህል ኺላፍ አለበት ብለው የሚሉት እነዚህ ዑዝር ቢልጀህል የሚሰጡ ሰዎችን ዑለማዎች አምጥተው ነው ይልና ግን እነዚህ ዑለማዎች ዑዝር እየሰጡ ያሉት ለአኺራው ቅጣት የለበትም ለማለትና በዱንያ ደግሞ ዕቁባ የለበትም ለማለት ነው እንጂ ቢተስሚያማ አማ ፊተስሚየቲ ኢጅማዕ አለ ብሎ ይላል። አይ በዱንያ አህካም በስምም ሙስሊም ነው ይባላል፣ የሙስሊም ሙዓመላ ይስራራል እያሉ ያሉት አይማዎች በል አንቱም ማ ፈሂምቱም ከላም አልዑለማ ብለን እንላቸዋለን።
ሼኹ ንግግራቸውን ሲቀጥሉ ምን ይላሉ? وذلك أن الجهل بالمكفر على نوعين ጀህል የሚባለው ነገር በካፊር በሚያደርግ ነገር አለማወቅ የሚባለው በሁለት ይከፈላል አሉ። የመጀመሪያው أن يكون من شخص يدين بغير الإسلام የመጀመሪያው ትኩረት አድርጉና ተከታተሉ ይሁን الأحبة የመጀመሪያው ከእስልምና ውጭ ባለ ሃይማኖት የሚያደርግ ነው አሉ። አውላ የዲን ቢሸይ ወይ ደግሞ ጭራሽ ሃይማኖት የለውም ሃይማኖት የለሽ የሚባሉት ولم يكن يخطر بباله أن دينا يخالف ما هو عليه በልቡ ውስጥ እሱ ያለበትን የሚቃረን የሆነ ዲን አለ ማለት በልቡ አልመጣበት። فهذا تجري عليه أحكام الظاهر في الدنيا የዚህ አይነት አካል በዱንያ የዛሂር የኩፍር አህካም እንሰጠዋለን አሉ። ምን አይነት? በኢስላም ሃይማኖት ውስጥ ያልሆነ ከእስልምና ውጭ ያለን ሃይማኖት ያደረገ ይሁዳ ነሳራን ይመስል ወይ ደግሞ ጭራሽ ሃይማኖት የሌለውም ማለት ነው። وأما في الآخرة በመጨረሻው ዓለም በአኺራ فأمره إلى الله ወደ አላህ والقول الراجح በርካታ አቋዋሎች አሉ። ابن القيم طريق الهجرة الجاء واستوتال والقول الراجح أنه يمتحن في الآخرة فآخرة يفتنال بما يشاء الله بشو يفتنال عز وجل والله أعلم بما كانوا عاملين لكننا نعلم نقرقنا كألن أنه لن يدخل النار إلا بذنبه عندما أكل وانجل في السمنجي جهنم يورد لهم مالتنا لمن الله ولا يظلم ربك أحدا بلو على النار. هذا بمكتر وإنما قلنا تجري عليه أحكام الظاهر في الدنيا وهي أحكام الكفر. بالدنيا يكفر أحكام يفسبت على البلدان يعني ولا من دنيا الدنيا بدنيا أحكام الكفر مالتنا سمون كافرنا بموت يسجد بدن مسلم كبر يكبر إلى آخره يعني كتلا كمسلم ما يورثن سم مسلمين مورث አይችልም ሙስሊም ደግሞ እሱን መውረስ አይችልም ማለት ነው። ለምን? لأنه لا يدين بالإسلام ምክንያቱም በእስላም ሃይማኖት አላደረገም ማለት فلا يمكن أن يعطى الإسلام الحكم ሊሰጥ አይችልም የዚህ አይነት አካል ይላሉ። وإنما قلنا بأن الراجح أنه يمتحن في الآخرة ያሉ ይቀጥላሉ። النوع الثاني ሁለተኛው ነው ركز معي أيها الإخوة ሁለተኛው ነው የመጀመሪያው ነው አይተናል أن يكون من شخص يدين بالإسلام إسلام ሃይማኖት ብሎ በእስላም የሚኖር የሆነ ሰው ولكنه ነገር ግን عاش على هذا المكفر በዚህ በኩፍር ተግባር ላይ ኖረ አንዴ ፈጸመው አይደለም ይያሉ ያሉት ኖረበት ولم يكن يخطر بباله أنه مخالف للإسلام ትክክለኛውን እስልምና ይቃረናል ብሎ በልቡ መጥቶበት አያውቅም ሸሂድ ነው ማለት ነው። ولا نبهه أحد على ذلك عندم سو بزان غير على نكون فهذا تجري عليه أحكام الإسلام ظاهرا تملكتاته فهذا تجري عليه أحكام الإسلام مالته بمسلموش مكابر قال تكبر سيموت قال تسجدበት ካልታጠበ ذبيحው ካልተበላ ሲሞት ካልተወረሰ እሱም ሙስሊሞችን ካልወረሰ አህካሙል እስላም ባለው የትኛው ነው እስኪ ንገሩ እንላቸዋለን። ስለዚህ ኢብኑ ዑሰይሚን በግልጽ እንዲህ ያደረጉ ይናገራሉ ማለት። ስለዚህ እነዚህ አካሎች ሌሎችን ኸልጥ በማድረግ ቢከሱም ንግግሮችን ግን ኸልጥ በማድረግ የሚታወቁት እነሱ ናቸው። አንደኛ ጀህል ሙረከብ የተሰኘው ነገር እነሱ ላይ በእግሩ በሁለት እግሩ ቆሞ ሲሄድ እናየዋለን ማለት ነው። አቁም እንደማያቁም ግን አያቁም ማለት ነው። ከዛም አልፈው ሌሎችን ሰዎች ባለማወቅ ይወርፋሉ። ኸይራን ስለዚህ ወደ ነጥቤ ስመለስ ኢጅማዕ የሚባል ነገር አለ ብሎ ይላል ይህ አካል እንደዚሁም በመጽሐፎቻቸው ይህን ኢጅማዕ አለ ብለው ማለታቸው ምንድነው ጥቅሙ? እኛስ ደግሞ ኢጅማዕ የለም ኺላፍ አለበት መሰአለው ማለታቸው ምንድነው ጥቅሙ የሚባል ጥያቄ ሊነሳ ይችላል። ያማ ኢጅማዕ አለበት ከተባለ ባለፈው ሙሐደራችን ለማውሳት እንደሞከርኩት አንድ ነጥብ ኢጅማዕ አለበት ኢጅማዕ ሰለፍ አለበት ከተባለ በዛ ነገር ላይ ሁሉም አህለ ሱናን ያላከል መግባት አለበት። ያንን ኢጅማዕ የኸለፈ ከሱና ውጭ ነው ማለት ነው። እነዚህ ማካሮች ምን ይያሉ ነው? ኢጅማዕ አለበት ይህ ነጥብና ከኛ ጋር ሆኖ ከኛ ጋር ካልሆናቸው ከሱና ውጭ ናቸው ይያሉ ነው። እኛ ደግሞ አስለን ኢጅማዕ ቢኖርበት ኢጅማዕ ሰለፍ
على الرأس والعين እንከተላለን እኛ ከዛ ውጭ ምን እንፈልጋለን? ሰሃቦች የነበሩበት መንገድ ከሆነ ዑዝር ቢልጀህል አለመስጠት እኛ ሰሃቦችን እንከተላለን ባዮች ነን። ለዛም ነው በተደጋጋሚ ውይይት እየተጠራ ያለው ቢያንስ ከኛ እንኳን የተሻለ ዒልም ባታገኙ ለእናንተ ጃ ለማቆም ይረዳችኋል። ሁጃ ቆሙብንና ብትፈልጉ አክፈሩን ብትፈልጉ ሙብተዲዕ በሉን ብትፈልጉ ጀህሚያ ብትፈልጉ ጀምዕያ በሉን ማለት ነው። ከዛ በኋላ ቢያንስ ዑለማዎች ናቸው በእናንተ ሙግት ኑና ሁጃ ቆሙብን እንላቸዋለን። ኸይረን እና ይህ ኢጅማዕ የሚባል ነገር ሸቀጥ አይደለም። ሸርፍ ተራ ወርደን እዛ ደሴ ገዝተን የምንመጣው ሸቀጥ አይደለም። ኢጅማዕ የሚባለው ነገር ዝም ብሎ የሚቆነጠር ነገር አይደለም ማለት ነው። አኢማዎች ከሰለፎች የሚያወሩት የሆነ ሒካያ የሚያደርጉት የሆነ ስምምነት እንጂ አንድ ዓሊም የሆነ መጽሐፉ ላይ ስለጻፈው ብቻ ኢጅማዕ ነው ተብሎ ልንቀበለው የሚገባ አይደለም ማለት ነው። ስለዚህ ይህ ኢጅማዕ የሚባል ነገር እንደሌለ በዚህ መስአላ ላይ ይባል ነገር መጀመሪያ እነዚህን አካሎች እንጠይቃቸው እንብዳለን። ባለፈው ኺላፎችን አውስተን ነበር። ኺላፍ ያወሱትን ዓሊማዎች አውስተን ነበር። هل يعقل أن فئام من علماء الإسلام يجهلون هذا الإجماع ويقررون الخلاف في مسألة العذر بالجهل ثم يرجحون القول المناهض للإجماع؟ بركات أئمة منهم الإمام شيخ الإسلام ابن تيمية وابن القيم وكذلك الشيخ محمد بن عبد الوهاب እነዚህ በቂ ናቸው። ሌሎችን አላውሳና እነዚህ ሶስት ታላላቅ አኢማዎች ሌሎችን ታላላቅ አኢማዎች ሙሐዲሶች እንዴት ነው ኢጅማዕ ሰለፍ ቢኖር ኑሮ ያንን ኢጅማዕ ካለማውራትም አልፈው ያንን ኢጅማዕ የሚቃረን የሆነ ንግግር አውርተው ተርጂህ አድርገው ተሄዳሉ ተብሎ የሚታሰበው እንዴት ነው? ጥያቄውን ለነዛ ቃሎች እንተዋለን ማለት ነው። ይህ هذا لعمري في القياس بديع خيرا ስለዚህ ولهذا نحن ننفي هذا الإجماع لعدة أمور ለበርካታ ነጥቦች ሲባል ይህን ኢጅማዕ የለም እንላለን። የመጀመሪያ أن الإجماع على المنع من إعذار المسلم بالجهل في مسائل الشرك لم ينقل عن العلماء المتقدمين ሙስሊም የሆነ ሰው ሽርክ በመስራቱ ብቻ ሙሽሪክ ተብሎ ነው የሚጠራው። في الدنيا ነው ያለ ነው። በዱንያ ሙሽሪክ ተብሎ ነው የሚጠራው ለማለት ከአንድ ዓሊም ሁለት አይደለም ከሰለፎች ኢጅማዕ ሒካያ የሚያደርግ ማምጣት አይችልም። እንግዲህ የምን ኢጅማዕ ኪታባቸው ላይ ሰፈረው وإنما هو إجماع منقول من قبل بعض المتأخرين حصلوه عن طريق الاستخراج من تصرفات العلماء وتعاملاتهم مع بعض أهل البدع በየኪታቡ ኢጅማዕ ላይ ያሉ የጻፉ ያሉት ምንድነው? ከሙተአኺሮች ከከፊሎች የተያዘ የሆነ ያም ደግሞ ከፊል አኢማዎች አኢመቱ አህሉ ሱና ወልጀማዓ ከአህል ቢድዓዎች ጋር ያደረጉትን ሙዓመላ አይነን ሲያከፍሩ እገሌ የሚባለው ሼኽ እገሌን አይነን ሲያከፍር እገሌ የሚባለው ሼኽ እገሌን ሲያከፍር ጀህል የሚባለው ወይ ደግሞ ሌላ ማኔ እሱ ላይ ሙንጠቢቅ ያሆንበትን አውቋል ሁጃ ደርሶታል ብሎ ሊሆን ይችላል። ወይ ደግሞ ጀህል ነው ግን ተፍሪጥ አድርጎ ሊሆን ይችላል። ለወሰናቸው ካሁን በፊት በሙሐደራችን ለወሰናቸው ነጥቦች ሲባል እነዛ ማኔዎች ሳይገኙበት ቀርቶ ካፍር ሊለው ይችላል። እነዛ ነገሮች ግን ምን ያደርጉትን ማለት ነው? ጀህል የሚባለው ነገር ዑዝር አይደለም ማለትን አያስይዝም። አስለን ኢጅማዕ ነቅል የሚደረገው ከሰለፎች ነቅል የሚደረግ ኢጅማዕ እንጂ ሙንጠቢጥ ሙንዓቂድ ምን ሆነው ሙተአኺሮች የሰሩት የሆነው ያውም ከፊሎች የሰሩት የሆነው ኢጅማዕ ነው ተብሎ ልክ ይህንን ካልተከተላችሁ መንሃጅ ሰለፍን ኸለፋችሁ አይባልም። ኺላፉ ከሰለፎች ተደርሳለ። እነዚህ ዑዝር ቢልጀህል የለም የሚሉ ሰዎች በኢጅማዕ ላይ የመደገፋቸው በጣም ድንበር ያለፈ ቢሆንም ነገር ግን አንድ ሶሪህ ዋضح የሆነ በዚች القضية عينها ማለት ነው በዚች ነጥብ አንድ ኢጅማዕ ሊያመጣ ይችላል። እንግዲህ
وإنما يذكرون إجماعات متعلقة بأبواب أخرى بل لا نتوجه ميزور هنا إجماع የሚያመጡ ያ ደግሞ ምን ሊሆን አይችልም ኢጅማዕ ሊባል አይችልም ምሳሌ ሪባ ወይ ደግሞ አላህ ተባረከ ወተዓላ ከዓርሽ በላይ በመሆኑ ላይ ኢጅማዕ አለ ኢጅማዕ አለ የት አለና ኢጅማዕ አምጣ ሲባል ሪባ ወለድ መብላት ሐራም በመሆኑ ላይ ሰለፎች ተስማምተዋል ይሆናል አሁን ከዚህ የራቀ የሆነና እንደውም ይሄ የተሻለ የሚሆንበት የሆነ ንግግሮች እናያለን ከነዚህ አካሎች ማለት ነው ይህን ኪታባቸውን የሚያቀርቡት የሆነውን ኪታብ እንደዚህ የተዘጋጁ ኪታቦችን ያየ ሰው የሚረዳው ነው ኢንሻአላህ ወይ አሁኑን ማየት እንችላለን ወደ ቀጣዮች ይሄ ኢጅማዑን ውድቅ የምናደርግባቸው ነጥቦች ከመሄዴ በፊት ኢንሻአላህ ሰዓት ከሄደብንም ለቀጣይ እናነሳዋለን በጣም ጠቃሚ ስለሆነ እነዚህን ማወቃችን እነሱ ኢጅማዕ ብለው የሚያወሳቸው ነገሮች ውሃ የሚያነሱ አለመሆናቸው ማወቃችን ጠቃሚ ስለሚሆን ኢጅማዕ እያሉ ሁሌም ስለሚፎክሩ በየቦታው ስለሚጠቅም እዚሁ ነጥብ ላይ ገታና ወደ ነጥቦች ሊሄድ خيرا طاعت معتا أذكار الصباح والمساء ويدومو صحيح البخاري يمثل بأن قدم به الصوات والصوت جروب لي مكرر هنا كتاب الله سمون لنا أنت توالو أزجاجنون كذلك إذا كتاب لي وده هاي عند إجماع نقل هذا قال له هلال هاي عند إجماع بمن لي سويو شرك سفزم ሙስሊም የሆነ ሰው ሽርክ ላይ ሲወድ ሙሽሪክ ነው የሚባለው በዱንያ የሽርክ የሙሽሪኮችን ሙዓመላ ነው የሚሰራው በማለት ላይ ያወራን ያለነው በህታችን ያነውና ኪታቡም የተዘጋጀበት በዛ ነውና በዛ ነጥብ ላይ 21 ኢጅማዕን አወሳለሁ የ21 ዑለማዎች ነቅል አድርገዋል በዛ ማሳጠር ነው እንጂ ብዙዎች አሉ ይላል ጠይርሽ እስኪ 21ን አሳይ ስናያቸው የመጀመሪያው ሼክ መሐመድ ኢብኑ አብዱል ወሃብ ንግግር أترى ذلك لمن نقدر بالقال كل شيء من لا فمن عبد الله فمن عبد الله ليلا ونهارا ثم دعا نبيا وليا عند قبره فقد اتخذ إلهين اثنين ولم يشهد أن لا إله إلا الله فمن هل هي من أدوات العموم نحاتوجنا نميلوتنا እዚህ ሰዎች አረብኛ እናውቃለን ሌላው ሁሉ መሀይም ነው تحت أقدامنا ነው የሚሉት እነዚህ ሰዎች ምን ያለው ቃል ምን አደዋት العموم መሆኑ ተሰጥቷቸው ሳያውቁ ቀርተው ነው ወይስ ደግሞ እያወቁ ነው ማወናበድ የፈለጉት እያለ ያለው ይህ ባለፈው ላይ ብለን አንስተን ነበር ተክፊር العام እና ተክፊር المعين ይለያያል ብለን አውስተን ነበር ያን يجب التفريق هنا يا شيخ الإسلام تيمية يجب التفريق ወደፊትም ኢንሻአላህ እንደጋግመዋለን ይህን ነጥብ መለያየት ግዴታ ነው የአህሉ ሱና ወልጀማዓ አስልና ምን ኩፍርንና የተክፊር العام የሚባለው ነገርና ተክፊር المعين ይለያያል እነሱ في بعض الوجوه ይስማማሉ ምሳሌ በኢክራህ ኩፍር ላይ ወደቀለ ኩፍሩን ኩፍር ነው ይላሉ من سجد للصنم ምንድነው ካፊር ነው ሙሽሪክ ነው ነገር ግን ተገዶ ቢሰግድ ሙሽሪክ አይሉትም ያንን አካል ለምን ይህና ሙጥለቅ የሆነ ሁክም ስለሚለያዩ ይህ ሙጅመዕ ዐለይህ ወይ ደግሞ አስል من اصول اهل السنه والجماعه ምን ሙጥለቅ የሆነ ተክፊርና ሙዐየን የሆነ ተክፊር ማለት ያ ሆኖ ሳለ እኛ እያወራን ያለነው ሙዐየን የሆነ ሰው ለመክፈሩ ማስረጃ አምጡ ኢጅማዕ አምጡ ነው እያልን ያለነው እነዚህ አካሎች ምን ብለው الشيخ محمد بن عبد الوهاب ንግግር ኢጅማዕ አለ ብሎ ምን ያመጣል فمن عبد الله ليلا ونهارا አላህን ሌት ተቀን የተገዛ ሰው ከዛ ነብይን ያመለከ ሰው ሁለት ጌቶችን ይዟል ይላል ከዛ ከታች ላይ የሚፈልገበት ወርድና وهذه المسألة لا خلاف فيها بين أهل العلم من كل المذاهب ይላል خلاف له በዚህ ለኛ خلاف አለን እንዴ ለተቀን አላህን የሚያመልክ የሆነ ሰው አንድ ሽርክ ከፈጸመ ስራው ሁሉ ውድቅ ይሆንበታል ሰውየው ሙሽሪክ ነው የሳትም
በዚህኛ ጭቅጭቅ እኮ ነው። ቀጥሎ ሁለተኛ ደግሞ ኢጅማዕ ብሎ የሚያወጣው ማን ነው? ሱለይማን ኢብኑ ሰሕማን ምን ይላል እሱ? ወከዛሊከ መን ሰጀደ ሊገይሪላህ ተመልከቱ። ወከዛሊከ መን ሰጀደ ሊገይሪላህ አቅላቸው የት ሄዷል እነዚህ ሰዎች? ይህን እኮ ሁላችንም የምንስማማበት የሆነ ነጥብ ሙኻሲም በሚስማማበት የሆነ ነጥብ አምጥቶ መርታት ይቻላል ሰውየው? ይህ አዎ እኛ እንስማማበታለን፣ ኢጅማዕ ያለበት ነጥብ ነው። ምን ይህ ሁክም ሙጥለቅ ነው። መን ሰጀደ ሊገይሪላህ አው ዘበሐ ሊገይሪላህ አው ደዓ መዐ አላህ ረገበን አው ረሀበ ኩሉ ሃኡላኢ ኢተፈቀ ሰለፍ ወልኸለፍ ዐላ ኩፍሪሂም። አዎ ካፊሮች ናቸው። ከአላህ ውጭ ያለን አካል የሚለን ከአላህ ውጭ ላለ አካል የሚያርድ። ሌላው ሶስተኛ የሼክ ፎዛን ንግግር በግሩፓቸው ሰው 4 ዓመት 38 ሰከንድ ደቂቃ እንኳን አይደለም 38 ሰከንድ የሆነችን ሪከርድ እንደ ቁርአንና እንደ ሐዲስ እንዴት ሁጃም ጠባልከው ቁጥር ያንን ሪከርድ እንዴት ይልካል? እነዚህ ሰዎች ተከታዩን እንኳን ማለት ነው እንዴት እንደሚያጨሉት በሺህ የሚቆጠር ተከታይ ይዘው ሁሌም የሚልኩት አንድ አይነት ሪከርድ ነው። አንድ ሪከርድ ማስረጃ ካላቸው ሪከርድ ነው ወደ ጎን ተውትና ቁርአንና ሐዲስ ይዘው ኑ። የሼኹ ንግግር ምን ይላል? ኢጅማዕ አለ ብሎ እያወራ ያለው አልመስአለቱ العذر بالجهل في توحيد الله فيها خلاف ተብሎ ተጠየቁ። እንደዚህ ተብሎ ተጠየቁ። ከዛ ሼኹ ሲመልሱ ምናምን لا خلاف أنه لا يعذر بالجهل في العقيدة لأنها واضحة ولله الحمد ولا أحد يعذر بأن يجهلها وهو مسلم ሆኖ ወዝር የሚሰጥ የለም አሉና أما إن قدر أنه إنسان منقطع في الأرض ولم يصل إليه شيء من القرآن ولا من السنة قرآن حديث يالدرسه هنا سوساك هنا ولم يعلم ببعثة الرسول صلى الله عليه وسلم الرسول ملاكته يالسماك هنا فهذا يعذر بالجهل يكون من أصحاب الفترة كأصحاب الفترة وشوانا يارون معنا قدم شيخ ابن عثيمين يوصف هنا يمزي مروانسين في مالتنا أما من بلغته دعوة الرسول تملكته أما من بلغته دعوة الرسول يملكتني ودعوة يدرسه وبقي على ما هو عليه ولم يقبل تسطت حجاج رسوتال أحبابي تفضلوا لهذا الكلام قرآن درسوتال يا رسول عليه الصلاة والسلام دعوة درسوتال وبقي على ما هو عليه ولم يقبل أنت تقبل بس سؤال لبس شرك لك سوتال إيه من دنيا يبالو አዋቂ ነው የሚባለው ወይስ ጀል ነው የሚባለው? እያወራችሁ ያለው እኛ ጋር እየተወያያችሁበት ያላችሁት ወይ ደግሞ እየተከራከራችሁበት ያላችሁት ነጥብ ጃሂል የሆነ ሰው እዝር ይሰጣል ወይስ አይሰጥም? ቁርአን ተደረሰው እና አልቀበልም ካለ ማስረጃ ከቆመበት ዳዕወት ረሱል ከደረሰው ይህ አካል ጋር ኺላፍ የለንም እኮ። ሲቀጥል ደግሞ ሼኹ ያነሳችሁት የሆነው ንግግር እናንተ ከሄዳችሁበት ንግግር ጋር የማይሄድ ነው። ምን እያሉ ነው? አልጨረሰም ካላማችሁ فهذا من اهل النار ነው እያሉ ያሉት فهذا من أهل النار لم حجة قومبت الله يورو ያሉት حجة ስለቆመበት አካል ነው። እናንተ ደግሞ አስለን ይሄ እድር ቢጀል አለ የሚባለው ወሬ በዱንያ ነው እንጂ ነው እያላችሁ ያላችሁት። ስለዚህ አስለን እዚህ ሼክ ፎዛን ያወሩ ያሉት እርግጥ እድር ቢጀል እንደማይሰጡ ይታወቃል። ነገር ግን እዚህ ላይ ኺላፍ የለበትም እያሉ እያነሱ ያሉት ሼኹ ዑዝር ቢልጀህል የማይሰጡ የሆኑ ዓሊም ናቸው ይታወቃል። ዑዝር ቢልጀህል የሚሰጡበት በርካታ የሆነ ንግግር ቢኖራቸው ኪታብም ላይ ሸረፍ ሱና ለበርባሃሪ መመልከት ይቻላል። ገጹን ኢንሻአላህ አሳውቃለሁ። 2 ቦታ ላይ ዑዝር ቢልጀህል ይሰጣሉ። በሪከርድም በርካታ የሆኑ ሪከርዶች አላቸው። ነገር ግን የተቆረጠ ሪከርድ ቢላክ የተቆረጠ ሪከርድ ከዛም በኩል ይላካል። ከዚህ ሁሉ መፍትሄው አልኪታብ ወሱና ይዘን መወያየት አለ ደግሞ እንደዚህ ተማሪዎቻችንን ማስተማር ነው የሚበጀው እንጂ የተቆረጠን ቪዲዮ መላኩ መወራወሩ ያ አግባብ አይደለም በሚል ነው እንጂ የሼኽ ፈውዛን ወደ 5 አካባቢ የሚሆኑ ቪዲዮዎች አላቸው፣ ኦዲዮዎች አላቸው ዑዝር ቢልጀህል የሚሰጡበት ማለት ነው። አላኩል ሐል እዚህ ነጥብ ላይ ምናልባት ሹብሃ አለባቸው። ኪታቡን አይታችሁ ሹብሃ የተፈጠረባቸው ሆነ ሰዎች እያወሩ ያሉት
ሑጃ ስለቆመበት አካል ነው። ምክንያቱም መጨረሻም እያሉ ያሉት هذا من اهل النار በሌላ ገራቸው ወይ በሌላ ፈታዋቸው ላይ አምሩ ኢላላህ ነው የሚሉት። ያን ሑጃ ያልቆመበትን የሆነን አካል በተመለከተ አምሩ ኢላላህ ነው የሚሉት እንጂ ፊናር እያሉ ያሉት እዚህ ኺላፍም እንደሌለበት እየተናገሩ ያሉት ምንድን የትኛውን አካል ነው? ሑጃ የቆመበትን ነው። ባረከላሁ ፊኩም ኸይረን። አራተኛ የሚያወሱ ኢብኑ ባዝ ረሂመሁላህ በጣም የሚንጠለጠሉበትና ይህ ነው ትልቁ ማስረጃችን ብለው የሚያስቡት የሆነ ንግግራቸውን ሼክ ኢብኑ ባዝ ረሂመሁላህ ምን ይላል? ተጠየቁ الاختلاف في مسائل العذر بالجهل هل من المسائل الخلافية خلاف وزግብ ያለበት ነጥብ ነው ወይ ተብሎ ተጠየቁ። فأجاب رحمه الله ከዛም ሼኹ ይመልሳል። ምን ይላሉ? مسألة عظيمة والأصل فيها أنه لا يعذر من كان بين المسلمين من بلغه القرآن والسنة أصل መሰረቱ አሉ በሙስሊሞች መካከል ሆኖ ቁርአንና ሐዲስ የደረሰው የሆነ ሰው ዑድር አይሰጥም። ما يعذر الله جل وعلا قال وأوحي إلي هذا القرآن لأنذركم به ومن بلغ ብሏልና ዑድር አይሰጥም። من بلغه القرآن والسنة غير معذور ዑድር አይሰጥም። ምክንያቱም ቁርአንና ሐዲስ ደርሶት ኢዕራድ ስላደረገ የዚህ አይነቱ አካል ዑድር አይሰጥም። إنما أوتي ወደ ኩፍር ወደ እሱ የመጣበት من تساهله وعدم مبالاته ትኩረት ሳይሰጥ ቀርቶ ነው። ለረሱል ዓለይሂ ሰላቱ ወሰላም ትምህርት ትኩረት ሳይሰጥ ቀርቶ ነው። የዚህ አይነት አካል ዑድር አይሰጠውም። ግን አብዱር ሙስሊሚን ነው ያለው ተውሂድ በሚሰራበት በሆነ ሀገር ነው ያለው። አሁንም ጥያቄውን አላቆመም። ጥያቄው لكن هل يقال هذه مسألة خلافية ነገር ግን ይህች ነጥብ መስአላዋ ኺላፊያ ናት ወይ አላቸው። እዚህ ላይ ነው ነጥቡ። فأجاب ليست خلافية إلا في الدقائق إلا ከዚህ ላይ ليست خلافية ብቻ ያለውን ቆርጦ አምቶ ምን ያለ ሰው አለ? እንደዚህ ውይይት በምናደርግበት ጊዜ ለመርታት የሞከረ ሰው አለ። በጣም عجيب እንዴት إلا في الدقائق التي قد تخفى مثل قصة الذي قال لأهله أحرقوني استثناء ለምን ትተውታላችሁ እያሉ ያሉት إلا في الدقائق التي قد تخفى የምትሰተር ድብቅ የሆኑ መሳኤሎች ሲቀራሉና مثل قصة الذي قال لأهله حرقوني أو أحرقوني አቃጥሉኝና ወደፊት ኢንሻአላህ የምናወሳው የሆነ ሐዲስ አለ في صحيح مسلم كذلك في البخاري يصدق የሆነ ሐዲስ ነው። ስሞት ሰውነቴን አቃጥላችሁ በትኑት በባህር ብሎ አለ። ምክንያቱም አላህ እኔን ለመቀስቀስ ከቻለና ከቀሰቀሰኝ ማንም አካል ያልቀጣ የሆነ ቅጣት ይቀጣኛል ብሎ በዕተንና እንደዚህም ደግሞ في بعد قدرة الله ወይ في كمال قدرة الله ምን አደረገ? ኩፍር የሆነ ንግግር አመነ። ነገር ግን في الجملة ወደፊት ሼኹ الإسلام ኢብኑ ተይሚያ ንግግር ነው ይመጣልን። في الجملة አማኝ ስለነበር አላህ ተባረከ ወተዓላ ማረው። አላህ ማረው። ይህን ይመስል እያሉ ነው ሼኹ። ይህ ነገር የምንጠይቃቸው ይህ ነገር ኩፍር ነው ወይስ ደግሞ አይደለም? አሸክ في كمال قدرة الله ኩፍር ነው ወይስ አይደለም? ኩፍር ነው። እንደዚሁም አላህ ተባረከ ወተዓላ ሙታንን በመቀስቀስ ላይ ቻይ በመሆኑ ላይ ያለ ጥርጣሬ ኩፍር ነው አይደለም? ኩፍር ነው። ግልጽ የሆነ ክህደት ነው። ከስድስቱ ኢማን ዘርፎች አንዱ ነው الإيمان باليوم الآخر። ነገር ግን ይህ ምን እያሉ ነው ሼኹ? ድብቅ የሆኑ ነጥቦች ውስጥ እየቆጠሩ ነው። ሽርክን ምሳሌ በዘመናችን ሁሉም ቦታ ላይ ደርሷል። መስአለው ዛሂር ነው፣ ሁሉም ዛሂር ሆኗል ብለው ዑድር ቢጀህል አልሰጠም ብለዋል ሼኹ። ይህ ነስ ነው ወይ ደግሞ ሐዲሳዊ ንግግር ወይ ቁርአናዊ ንግግር ነው? ሼኹ ኢብኑ ባዝ ንግግር ኢጅቲሃድ ሚንሁ ከሼኽ ረሂመሁላህ እሳቸው ኢጅቲሃዳቸው ያደረሳቸው ሆነ ንግግር ነው። ሌሎች ደግሞ እነ ኢብኑ ዑሰይሚንና መሰሎቻቸውን ይመስል ሽርክ ላይም ቢሆን ዘብህ ለገይሪላህም ቢሆን ኸፋ ሊገኝ ይችላል። ወደፊት ኢንሻአላህ መስአላ ዛሂራና ኸፊያ ብለው በሚሉት ነጥብ ላይ የሚያነሱት የሆነች ባህል ዛሬ መልሶችን በመስጠት ጊዜ የማወሳው ይሆናል ማለት ነው። ሰዓት ከገፋው አስቁሙኝ አድሚኖች። እና ይህ የሼኽ ኢብኑ ባዝ ንግግር
ዛሂር የሆኑ ነጥቦችን የኸለፈ የሆነን ሰው ያ ኺላፍ አይደለም፣ ኺላፍ የለበትም እያሉ ነው። እኛ እያወራን ያለነው ደግሞ የመሰአላ ضروري የሆነ ነገር አልማዕሉም ቢضرورة የሆነ ነገር አላቅም ያለን ሰው አይደለም። እኛ እያወራን ጃሂል የሆነ ሰው ነው። እናንተም ጃሂል እያላችሁ እየጠራችሁት ነው። ሰው ጃሂል ከመሆኑ ጋር እናከፍራለን እያላችሁ ያላችሁ። ሼኹ ደግሞ ምሳሌ ኺላፊ አይደለም እያሉ ያሉት ኢላ ብለው ስቴትን አደረጉት። በማን ኸፋ አለበት ከሆነ ኺላፍ አለበት ማለት ነው በዛ ነጥብ ላይ። ምክንያቱም ስቴትን ወሬዚህ ላይ በሰፊ የምናወራበት አይደለም። መስአላው ኺላፊ አይደለም ካሉ በኋላ ኢላ ብሎ የሚመጣው ነገር ምንድነው? በዛ ሰዓት ኺላፍ አለበት። ስለዚህ ይህም ሽርክ የሚባለው ነገር ኸፋ ሊኖርበት ይችላል ብለው ከፊል አህለ ዒልሞች ካሉ በዛ ነጥብ ላይ ኺላፍ አለበት ማለት ነው። ኸይረን እና ሌላው ደግሞ ይህ ንግግር በዚህ እንድንረዳ ያደረገን ሼኽ ኢብኑ ባዝ ባለፈው አሳልፈናል። ንግግራቸውን ግልጽ አድርገው የተናገሩበት የሆነ ንግግር አላቸው። ምን መስአላው ኺላፊ በመሆኑ ላይ ማለት ነው። ሁለት ቦታዎች ነቅል አድርጌያለሁ። ተዕሊቅ ተይሲር አልዓዚዝ አልሐሚድ የተሰኘውን ኪታብ ታሪክ ሲያደርጉ ሼኽ ፈውዛን ተክሊም ያደረጉለት መመልከት ይቻላል። መስደሩን አሳውቂያለሁ ኪዛን ኸይረን። ሌላውና አምስተኛው የሚያወሱት ምንድነው? የኢብኑል ቀይም ንግግር ነው። በጣም አስገራሚ የሆነ ሼኹል ኢስላም ኢብኑል ቀይም ብለዋሉ ይላሉ። ጠሪቁል ሂጅረተይን የተሰኘ ኪታብ ላይ 17ኛ ጠበቃን ሲቆጥሩ ጠበቃቱል ሙቀሊዲን ወጁሃሊል ከፈራ ከሃዲዎችን እንዲሁ በጭፍን የተከተሏቸውና ከሃዲ ሆነው ግን መሀይም የሆኑ ሰዎች የእነሱን ሁክም አስለን ይህ ኪታብ የተዘጋጀው ጠበቃቱል ሙከለፊን ለአቅመ አዳም ለአቅመ ሔዋን ከደረሱ በኋላ ያሉ ሰዎች ፍጡራኖች በአጠቃላይ ያላቸውን ደረጃ ነው ያስቀምጡ ያሉት ሼኹ ከነቢያቶች ጀምረው በተራ አስቀምጠውታል። 300 ምናምን ገጽ ነው ኪታቡን ብናየው ብዙ ጥቅሞችን እንጠቀማለን። በዛው አደራ ላለሁ ማለት ጠሪቁል ሂጅረተይን የኢብኑል ቀይም ኪታብ እና 17ኛው ጠበቃ ላይ ጠበቃቱ ሙቀሊዲን ወጁሃሊል ከፈራ ወአትባዒሂ ወሐሚሪሂ الذين هم معهم تبعا لهم يقولون إنا وجدنا آباءنا على ذلك ولنا بهم أسوة ومع هذا فهم تاركون لأهل الإسلام تملكتوا ومع هذا فهم تاركون لأهل الإسلام مسلمون يواقوا غير محاربين لهم كنساء المحاربين وخدمهم وأتباعهم ተዋጊ ካፊሮች አሉ። የነሱን ሴቶች መስል አገልጋዮችን መስል ተከታዮች እነዚህ ምንም ያውቁት ነገር የላቸውም። ነገር ግን ከሃዲዎችን ተከትለው ከሃዲ የሆኑ ናቸው። እነዚህን በተመለከተ ምን አሉ? وقد اتفقت الأمة على أن هذه الطبقة ይህች ደረጃ ላይ ያለችው ጠበቃ ምንድነች? ኩፋሩን ከሃዲ በመሆን ላይ ኡማው ተገጥመዋል አሉ። وإن كانوا جهالا مقلدين ተከታይ መሀይማን ቢሆኑም لرؤسائهم وأئمتهم ይህ ንግግር መስአላ ዑድር ቢጅህ ጋር በምን አይነት መልኩ ነው የሚገናኝላቸው? ለነዚህ ሰዎች አስለን ሙስሊምን አይደለም እያወሩ ያሉት አልኩፋሩል አስሊዩን በተመለከተ ነው እየተወራ ያለው። ዒላው አብሮ ሊይዘው ይችላል። እንዴት ነው? መጀመሪያ ባለፈው ላይ ወስተናል። ሶስተኛው ወይ ሁለተኛው አስል ላይ አልኩፋሩል አስሊዩንና ሙስሊም ዓረض له الكفر ይለያያል። ምክንያቱም ሙስሊም ሆኖ እኮ ኩፍር የወደቀ ሰው ሙርተድ ተብሎ መገደሉ ግዴታ አህካሙ ራሱ ይለያያል። አህካሙ ይለያያል። የፍቅህ ኪታብ የቀራ ሰው በዚህ አይነት ስህተት ውስጥ ይወድቃል ተብሎ አይገመትም ማለት ነው። ምክንያቱም ካፊር አስሊ የሆነ ሰው ይሁዳና ነሳራ እስከሆነ ድረስ ጊዜ እየከፈለ መኖር ይችላል፣ አይገደልም። ወይ ደግሞ ወደ እስልምና ነው የሚጠራው። ሙስሊም ሆኖ ኩፍር ላይ የወደቀ ሰው ሁጃ ከቆመበት በኋላ ይገደላል፣ አንገቱን ይቀላል። አንድ ቀንም በአላህ መሬት ላይ እንዲኖር አይፈቀድለትም። ስለዚህ ባጭሩ ይህ ኢብኑል ቀይም ንግግር ኢጅማዕ ዑድር ቢልጀህል ላይ ምንም አይነት መልኩ አመላካች አይደለም ነው። ሌላውና በጣም አስቀያሚ የሆነው ነቅድ የሼኹል ኢስላም ኢብኑ ተይሚያ ንግግር ተቆርጦ ሙራዳቸውንም ሳይሞላላቸው የቀረበ የሆነው ንግግር ጃሚዑል መሳኢል ላይ 103ኛው ጥራዝ 145 እስከ 146 ገጽ ያለውን ያወሳል። ንግግሩ ግን ከዚህ አያቆም። የሼኹ ንግግር እናወሳና ምን ብሎ ይላሉ ሼኹል ኢስላም መን استغاث بميت
ተመልከቱ من استغاث بميت أو غائب من البشر በሙታን እርዳታ የጠየቀ ወይ ደግሞ ሩቅ በሆነ ሰው بحيث يدعوه في الشدائد والكربات ويطلب منه قضاء الحوائج فيقول يا سيد الشيخ فلان أنا في حسبك وجوارك ويقول عند هجوم العدو عليه يا سيدي فلان استغاثة አይነቶች ናቸው يستوحي ويستغيث به أو يقول ذلك عند مرضه وفقره وغير ذلك من حاجاته فإن هذا نزيه عباده لا الله يمسد فإن هذا ضال جاهل مشرك عاص لله باتفاق المسلمين قالوا شيخه كذي لي من الى الكتاب الزجاج قلت فنقل الاجماع على كونه مشركا مع جهله جاهل كمهونو ጋር ሙሽሪክ መሆኑ ነቀል አደረጉ ሸይኹ ይላል ቀጥለህ እንትና ተቋርጠው ንግግራቸው እዚህ አላለቀ ለምን ተቋርጠዋል አስለን ይህ ብትቆርጠውም ያንተ ሙራድ አይሞላም ለምን የተነሱት ይሄ تكفير المطلق እና تكفير بالعموم من لون من استغاث بميت ተብሎ ነው የተነሳው من ذبح لغير الله فهو مشرك እንደምንለው አምሳያ ብቻ ነው ከዚህ ይዘለለ የሆነ ትርጉም እንረዳው አንችልም ምክንያቱም عام من ادوات العموم የሆነች መናታ የተወሰደ ደግሞ ንግግራቸው አላለቀም ንግግራቸው ጥያቄው ኢንሻአላህ ወደፊት የሚያነሱት የሆነ ሹብሃ አለና ያን ሹብሃ ላይ መልስ ሰጥ ሶስተኛ መልስ ላይ ኢማውሳ የሆነ ሙሉ ንግግራቸውን አነሳዋለሁ አሁን የተቆረጠውና 151 ገጽ ላይ ንግግራቸውን ወደ ማቋጫው ሲደርሱ የተናገሩት ንግግር ያንንም መውሰድ የፈለኩት ምን ይላሉ ብዙ ንግግሮችን የተናገሩት ረጅም የሆነ ጥያቄ ነው የተጠየቁት መልሱም ረጅም አድርገው ነው የመለሱት ከዛ አሁን ጥራዝ ላይ ሶስተኛው ጥራዝ 145 እስከ 146 ነበር ያወሳው ሰውዬ ይህን ኢጅማዕ ነቀል አደረጋለው ማለት ነው 151 ገጽ ላይ ድረስና ከዛ ምን ይላል وهذا الشرك ይላል ሸይኽ ይህ ሽርክ اذا قامت على الانسان الحجه حجه يقوم ጊዜ فيه ولم ينتهي حجه ቆሞበት ካልተከለከለ وجب قتله كقتل امثاله من المشركين ሌሎች አጋሪዎችን እንደምንገላቸው መገደሉ ግዴታ ነው ከዛስ ولم يدفن في مقابر المسلمين በሙስሊሞች መቃብርን አይቀበርም መቼ حجه የቆመበት ጊዜ ነው እዚህ ላይ በጣም ትልቁ ነገር የምንወስደው የነሱን حجه ብሎ ለራሱ ያመጣው የሆነ ነገር በእነሱ ላይ حجه ሲሆንባቸው በጣም ገራሚ ነው እንደዚህ አይነት አካሎች ናቸው በዚህ በጅህል የሚሰጡትን አይማዎች በጅህል የሚወርፉት ቢያንስ የተጠየቁትን ሸይኹ የተጠየቁትን ፈታዋ እስከሚጨርሱ ድረስ አንብበው ቢጨርሱና ከዛ በኋላ ኢጅማዕ ካለን ቢነቁል ምን አለ ከዚህ ላይ እነዚህ አካሎች حجه ቆመም አልቆመም ሰውየው በሙስሊሞች መቃብር አይቀበርም አህካም ዱንያው ምንድነው እያሉ ነው የሙሽሪክ ነው እያሉ ነው ሸይኹ ግን ምን እያሉ ነው اذا قامت على الانسان الحجه فيه ነው እያሉ ያሉት ولم ينتهي وجب قتله كقتل امثاله ገደላል من المشرك ولم يدفن في مقابر المسلمين ولم يصلى عليه አይሰገድበትም መቼ حجه የቆመበት ጊዜ ነው እንዲህ እያሉ ያሉት واما اذا كان جاهلا لم يبلغه العلم ተመልከት እንዴት ተቆርጦ እንደመጣላቸው ማለት ነው እነዛ ካሮች ቅድም እንዳወሳሁት የተሰጣቸውን መዋጥ እንጂ ማለት ነው ማግኘት እንኳን አይችልም አልኩት ይሄን ሰውየው መስደር እየተነገረው የሼኹል ኢስላም ንግግር ገብቶ አንድን ፈተዋ ቢነፈሲን طويل ተነገረ ተብሎ መጨረስ እንዴት ያቅተዋል ከዛ ሐቅ መረዳት እንዴት ያቅተዋል ከዛ ምን አሉ ሼኹ وأما إذا كان جاهلا جاهل ከሆነስ ጥያቄው ላይ ኢንሻአላህ አወሳላችኋል ይጠየቃሉ ሙስሊሞችን በአገራችን የሚሰራውን ሽርክ ልቅምቅም አድርገው ነው የጠየቋቸው ጥያቄዎች ማለት ነው ጥያቄዎች ምን ብለው መስላችሁ የጠየቋቸው ما تقول السادات العلماء أئمة الدين رضي الله عنهم أجمعين في قوم يعظمون المشايخ مشايخዎችን የሚያልቁ يستغيثون بهم استغاثة የሚያደርጉ ለነሱ የሚተናነሱ ቀብር የሚዘይሩ እንደዚህ የሚስሙ አፈሩን በረካለው ይያሉ የሚጠጡ እንደዚህ መብራት የሚያበሩ አዳራቸውን ቀብሩ ላይ በየአመቱ ደግሞ አመታት ይያሉ የሚያከብሩላቸው ዒድ ለሷ የሚሳል ወይንብሩን ለሁ ወይሰሉና عندها صلاه የሚሰጥ فهل يحل لهؤلاء القوم ብለው ጥያቄው በዚህ መልኩ ነው ይጠየቃል وما يجب على المشايخ ይባላል ዘው ከተለው ጥያቄው ረጅም በመሸይኾች ላይ ለተዕልም ሙሪዶችን ምንድነው ማስተማር ያለባቸው ተብለው ነው የተጠየቁት እየተጠየቃለው አኢማዎች ወይ ደግሞ ዑለማዎች ያሏቸው የሆኑ ሽርክ ላይ የተዘፈቁትን ሰዎች በተመለከተ ነው የተጠየቃለው ባዲያ የሚኖር ሰው በተመለከተ አይደለም ሸይኹ ምን ይያሉ ነው وأما إذا كان جاهلا لم يبلغه العلم
እውቀቱ ካልደረሰው ወለም يعرف حقيقة الشرك የሽርክን እውነታ ካላወቀ አሉ الذي قاتل عليه النبي صلى الله عليه وسلم المشركين ያ የረሱል አለይሂ ሰላቱ ወሰላም الرسول عليه الصلاة والسلام አጋሮችን የተጋደሉበት የሆነውን ሽርክ እውነታ ካላወቀ አሉ فإنه لا يحكم بكفره በክህደቱ አይፈረድም ይሰማል አይደል ለበክህደቱ አይፈረድም በክህደቱ አልተፈረደም ማለት ነው በሙስሊሞች መቃብር ይከበራል ይሰገድበታል አይገደልም ولا سيما وقد كثر هذا الشرك في المنتسبين الى الاسلام ومن يعتقد مثل هذا አሁንም ያጠነክሩ ነው አሁን ያለው ንግግር የዚህ አይነት ومن يعتقد مثل هذا قربة وطاعة استغاث بغير الله ولا الله قربته ብሎ ያመነ فإنه ضال باتفاق المسلمين تماما ومسلمون ስምምነት وهو بعد قيام الحجة كافر حجة ከቆመ በኋላስ ካፊር ስለዚህ ተስሚያ ላይ መራሱ حجة እስካልቆመበት ድረስ ካፊር አይደለም የሚባለው በሼኹል ኢስላም ንግግር ضال ነው የሚባለው አዎ ተማማ መንገድን ይሳተ የሆነ ነው ከአላህ ውጭ ያለን አካል የሚለን حجة ቆመበትም አልቆመበትም ተማማ ሰው ካፊር የሚባለው وهو بعد قيام الحجة كافر ይላል ስለዚህ ንግግሩ እንኳን ተቆርጦ ሙራዱን አላገኘም ማለት ነው ይህ ኢጅማዕ አለ ብሎ የሚናቀል የሚያደርግ ሰው እዚህ ላስደግፈው መሰለኝ ታዳሚዎች እንዳላሰለች ይቀጥላል ኢጅማዕ ብሎ 21 ኢጅማዕ አንድ እንኳን ባለንበት ነጥብ ላይ የሚያወሳ አይደለም 21ን ብንጨርሰው የታዳሚዎች ፍቃድ ከሆነ እንጨርሰው 21 ነጥብ አንስ ሰዲድ የተሰኘ ሙስጠፋ አብደላ አሁን ያቀረበው ኪታብ ሙስጠፋ ምናልባት አልቆ ሊሆን ይችላል አብርቶት አሁን በቅርብ ሲቀራ ነበር የመጀመሪያው ጁዝ ላይ ነው 21 ኢጅማዕ አለ ብሎ እየተናገረ ግን 21 ኢጅማዕ ወይ በሌላ ነጥብ ላይ ነው የሚያወራው ወይ ደግሞ ሁለት ኢጅማዖች ብቻ ነጥቡን በተመለከተ እነሱም ደግሞ ምንድናቸው ከሙተአኺሮች ቅድም ያለው የሙተአኺሮች ሙዓመላ ተሕሲል አድርገው እንጂ ከሰለፎች ነቅል የተደረገ የለም አራት ነጥብ ማለት ነው خيرا እዚህ አቁም እያሉ ነው መርሐባ እዚህ ላይ እንቀጥላለን ኢንሻአላህ والسلام عليكم ورحمة الله وبركاته